በቃ አሁን የመጣችበት ጌታ የሚያሳፍር ጌታ አይደለም። የሚያዋርድ ጌታ አይደለም። የመጣችው ሁነኛ ጌታ እንደው በጽዮን የማዕዘን ራስ ቢደብረን አኖራ በሰንዳን ቢሮብራይ ዛሬ በኢየሱስ ክርስቶስ ስም እናገራለሁ። ነገር ይቀየራል። ነገር ይቀየራል። እንጸልያለን። ዛሬ ወደዚህ ስፍራ ነው የመጣችሁ። የእግዚአብሔር መንፈስ ይናገረኛል። በብዙ በተዘጋ ነገር ውስጥ የመጡ ሰዎች አሉ። እግዚአብሔር ሲሰብርና ሲያወጣ ነው ማለት። በተለይ አንድ ወንድ አለው። ያ የማየው አንድ ወንድ እንደዚህ ነው። ነገሮች ተዘግተውበታል። ጥቁር ሰው ነው ማየው። ተዘግተውበታል። በጣም ረጅም ጊዜ ሰዎች ሊረዱት አልቻሉ። ቤተሰቦቹ ሊረዱት አልቻሉ። ዛሬ ግን የእግዚአብሔር መንፈስ አወጣዋለሁ ይለኛል። የሆነ ካለበት ሁኔታ ውስጥ ይወጣል። ለብዙ ዘመናት ያረጀው ታሪክ ይቀየራል። እንጸልያለን። የእግዚአብሔር እጅ በጉባኤው ይንቀሳቀሳል። የእግዚአብሔር ማዳን ይሆናል። ኢየሱስ ያድናል። እስኪ ወደ ሙላት ወደ መጸለይ ከመግባታችን በፊት ለእግዚአብሔር የምንዘራውን ይዘን እዚህ ጋር ዳቆናት ከኋላም ዘጌት ብላችሁ የመጣችሁ በኋላ ሁለት መንፈስ እንዳንሆን ለእግዚአብሔር የምንዘራውን ይዘን በዚህ ሚክሰር ለመቀየር ቅድም እየተናገረ ነው። እግዚአብሔር ደግሞ ብዙዎችን እየፈታ ነው። ከነዚህ ከተፈቱት ሰዎች መካከል እንደዚህ ደግሞ ኢየሱስን ሲያገለግሉ ይታያል። ስለዚህ የእግዚአብሔርን ቤት ራእይ በብዙ እናገለግላለን፣ እንዘረጋለን። ወደዚህ እየመጣን እሺ ጸልይና ለእግዚአብሔር የምንሰጠውን ይዘን አባት ሆይ እናመሰግናለን። በኢየሱስ ክርስቶስ ስም ይኸው በፊት ለአንተ የሚሆነውን ለቤተ ስራ የሚሆነውን ይዘናል። በጌታ በኢየሱስ ስም ከዚህ ዘር የተነሳ በኢየሱስ ክርስቶስ ስም ጸልያለሁ። ከቅዱሳን ላይ ጭንገፋ የተመታ ይሁን። ለቤት ስራ ተዘርግተዋልና ነገራቸው ሁሉ ይከፈት በኢየሱስ ስም። ለአንተ ይገባል ብለው ሰውተውታልና በኢየሱስ ክርስቶስ ስም በእነሱ ቤት ክብር ጠራሁ፣ በረከት ጠራሁ። በኢየሱስ ስም አሜን። ሁላችንም ተነስተን ቆመን እንጸልያለን። አሁን 2 ሰዓት ነው። 30 ደቂቃ ወስደን ለበሽተኞች እንጸልያለን። እግዚአብሔር ድንቅ ያደርጋል። እግዚአብሔር አሁን የሚሰራል። አሁን በዚህ ጉባኤ አለ። አሜን። ወዳችን በዚህ አለ። እኔ አይቷል ዛሬ እጁ አለበት። አሁን እንጸልያለን። ሁሉ ሰው ይጸልያል። አይኖቻችንን ጨፍነን ለእግዚአብሔር ጊዜ አሁን እየሰጠን እንጸልያለን። እንደመጣው ቃል መሰረት እግዚአብሔር ወደ ቤታችን ወደ ህይወታችን ይገባል። እግዚአብሔር አሁን የሚፈታቸው ሰዎች አሉ። ይፈታል። ታሪክ ምዕራፍ ዘመን ሊቀየር ነው። የተዘጋው መጋረጃ ለዘመናት ተዘግቶ ነበር። አሁን ግን ይቀደዳል። እያየው ነው።